በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። እንኳን ለእናታችን ለቅድስት አርሴማ ወርሃዊ የመታሰቢያ በዓሏ እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የእናታችን የቅድስት አርሴማ ገድሏን እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አባቶችና ወንድሞች ሆይ ከብፅዕት ከቅድስት አርሴማ ከጌታችን ከኢየሱስ ክርስቶስ ሰማዕት ዕረፍትና ከእርሷ ጋር ከነበሩ ደናግልና ቅዱሳን ሰማዕት ዕረፍት በኋላ የሆነውን እነግራችሁ ዘንድ ስሙ። ንጉሥ ድርጣድስ ከሰራዊቱ ሁሉ ጋር በቡሩክት ሰማዕት ላይ ስላየው ተአምርና ድንቅን እያደነቀ ወደ መንግሥቱ አዳራሽ ተመለሰ። በልቡ ሐዘን፣ ትካዜ፣ ፍርሃት፣ እንቅጥቅጥና ድንጋጼ ገባ። ሐሳቡ ሁሉ ቀለጠ። የሆዱ አንጀት ታወከ። እስከ 3 ቀንም ድረስ እህል አልበላም፣ ውሃም አልጠጣም። ፊቱ እንደ ቁራ ጠቆረ፣ ሥጋውም እንደ ደረቅ እንጨት ሆነ። ተቅማጥም ያዘው፣ እጆቹ እንደ ገል ደረቁ። ከአፉም የሚንቀሳቀሱ ትሎች ይወጣሉ። ከአፉ ትንፋሽም የሚሸትና የሚከረፋ ሽታ ይወጣል። እንደ ውሻ ያስታውካል፣ ምላሱን ያወዛውዛል፣ ሁለመናው ቀለጠ። በዚህ ሥራ እስከ 4 ወሮች ድረስ ተቀመጠ። ያዩት ሁሉ ያለቅሳሉ፣ ያዝናሉ። ከወታደሮቹ አንዱ ከሐዘኑ እንዲረጋጋ ከሕማሙ እንዲድን በልቡም ደስታንና ሐሴትን እንዲያገኝ የዛሉት እጆቹና እግሮቹ እንዲበረቱና እንዲጸኑ ወደ አውሬዎች አደን ከእኛ ጋር እስቲ ወስደን እናውለው አለ። በዚህም ምክር ሰራዊቱና የአርማንያ ሰዎች ሁሉ ተስማሙ። ከዚህ በኋላ ወገኖቹ ለመኑት፣ በፈረስ ላይ ተቀመጥና አውሬዎችን ታድን ዘንድ ወደ ዱር ግባ፣ በልብህ ውስጥ ያለው ሐዘን ይወገዳል አሉት። ያን ጊዜም ወደ ዱር ከሰራዊቱ ጋር ይወጣ ዘንድ በፈረሱ ላይ ተቀመጠ። ከዚህ በኋላ ሰራዊቱና የአገሩ ሰዎች ሁሉ ተነሱ። ንጉሡም ከነርሱ ጋር አውሬዎችን ያድኑ ዘንድ ሰይፎቻቸውንና ጦሮቻቸውን ለመምቻና ለመውጊያ የሚሆኑትንም አዘጋጁ። በማለዳም ወጥተው ተሰማሩ። ወደ አርማንያም በረሃ ደረሱ። ከዚያም ያዩትን ሁሉ ማደን ጀመሩ። ያን ጊዜ የፊታቸው መልክ እንደ እሪያዎች ፊት የሚመስልና በላያቸው የሌጊዮን ሰራዊት አጋንንት ያደሩባቸው ብዙ አውሬዎች ወደ እነርሱ መጡ። ወታደሮችንና የአርማንያ ሰዎች ሁሉ
ከጠዋት ፀሐይ እስከሚገባ ድረስ ሲዋጓቸው ዋሉ። በምሽት ጊዜ እነዚያ አውሬዎች የንጉሡን ሰራዊትና የአርማንያን ሰዎች ሁሉ ወጓቸው፣ ድልም አደረጓቸው። ከእነርሱም እያንዳንዱን ሰው ያዙ፣ ከእጃቸውም ያመለጠ የለም። እንደ ቅቤ በላያቸው አደሩ። የአርማንያ ሰዎች ሁሉ አበዱ። ንጉሡም እንደ በረሃ እሪያ ሆነ። በዱር እየዞረ ኖረ፣ ያገኘውን ሁሉ ይነክሳል። እንዲሁም ከቤተ መንግሥት ሰዎች በብዙዎች ላይ ሰይጣን ተቀመጠ። ድንጋጤና ጩኸት በቤተ መንግሥት ሆነ። ይህ ሁሉ የሆነው ስለ ቅድስት አርሴማ ከእርሷ ጋር ስላሉ ቅዱሳን ነው። በጻድቁ በቅዱስ ጎርጎርዮስ ጸሎት ተመልሰውና ንስሐ ገብተው እስከ ተጠመቁ ድረስ። የአርማንያ ሀገር ኤጲስቆጶስ የሆነ ይህ ጎርጎርዮስ ያለ ደም መፍሰስ ሰማዕት ሆነ። ሳይሞትም ከትልቅ ጉድጓድ አወጡት። እርሱም በንጉሥ ድርጣድስ ዘመን የተሠራውን ይናገር ነበርና፣ ያም ንጉሥ ከሃዲ ሆነ። ይሰግድና ለአማልክቶቹም ዕጣንን ያጥን ዘንድ በገባ ጊዜ ቅዱስ ጎርጎርዮስን ከእርሱ ጋር ለአማልክቶቹ ዕጣን ያጥን ዘንድ ጠራው። የንጉሡንም ትእዛዝ አልሰማም። ትልቅ ቅጣትም ቀጣው። ከዚህ በኋላ ራቁቱን ወደ ጉድጓድ ጣለው። በጉድጓዱ ውስጥም 15 ዓመት ተቀመጠ። እግዚአብሔር ከእርሱ ጋር ነበር። ሁልጊዜ ምግብ ታመጣለት ዘንድ አንዲት አሮጊት መበለትን አደረገለት። እርሱ ሕያው እንደሆነ ማንም የሚያውቅ የለም ነበር። ቅድስት አርሴማንና ጓደኞቿን ሰማዕታትን ከገደለ በኋላ ሥጋቸውን በተራራ ላይ ተጥሎ ነበር። የንጉሡ እህት ግን እያዘነች ሳለች በሌሊት ራእይን አየች። አንድ ሰው ቅዱስ ጎርጎርዮስን ከጉድጓድ ካላወጣችሁትና ያ ካልሆነ አትድኑም፣ ከሕመማችሁም አትፈወሱም አላት። ይህንንም በቤተ መንግሥት ላሉት ሰዎች ሁሉ ነገረች። እርሱም ደነገጠ፣ ተንቀጠቀጡም። በመጀመሪያ በጉድጓድ ውስጥ የሞተ መስሏቸው ነበር። ከዚህ በኋላ ያን ጊዜ ተነስተው ወደ ጉድጓዱ ሄዱ። ሕያው እንደሆነና ያውቁ ዘንድ ወደ ጉድጓዱ ገመድ ጨመሩ። በጣሉት በዚያ ገመድም ይወጣ ዘንድ ወደ እርሱ ጮኹ። እነዚያም ገመዶች ቅዱስ ጎርጎርዮስ በእጁ ያዘ። ያን ጊዜ ስበው አወጡት። አጥበውም አዲስ ልብስ አለበሱት። በበቅሎ ላይም አስቀምጠው ወደ ቤተ መንግሥት ወሰዱት። ቅዱስ ጎርጎርዮስም ስለ ቅዱሳን ሥጋ ከነርሱ ተጠየቀ። መርተውም ሥጋቸው ወዳለበት አደረሱት። ከዱር አውሬዎችና ከሰማይ ወፎች የዳኑ ሆነው አገኛቸው። ለእነርሱ የሚገባ መልካም ቦታን ይሰሩላቸው ዘንድ አዘዘ። በውስጡም በታላቅ ክብር አስቀመጣቸው። ከዚህ በኋላ ሕዝቦች ቅዱስ ጎርጎርዮስን ንጉሡን ያድነውና በላዩ ላይ የተቀመጠውን ሰይጣን ያወጣለት ዘንድ ለመኑት። ቅዱስ ጎርጎርዮስንም ወደ ንጉሡ አደረሱት። ከክፎች ሥራዎችህ በእውነት ትመለሳለህን? አለው። እሽ እንደሚልም በራሱ አመለከተ። ያን ጊዜም ቅዱስ ጎርጎርዮስ በላዩ ጸለየ። ከእርሱም ሰይጣንን ያን ጊዜ አወጣ። ልቡን ተመለሰ፣ እንደ መጀመሪያው መልኩ ሆነ። በልቡም እንዳይኮራ ከእርያ ተፈጥሮ ከእጆቹና ከእግሮቹ ጥፍሮችን እግዚአብሔር ግን አስቀረለት። የተገዛና የተዋረደ ይሆን ዘንድ ዳግመኛም የቤተ መንግሥትን ሰዎች ሁሉ ፈወሳቸው። ከእነርሱም ላይ ሰይጣንን አወጣ። ከዚህ በኋላ ቅዱስ ጎርጎርዮስ የአርማንያ ሰዎች ሁሉ ይሰበሰቡ ዘንድ አዘዘ። ቀኖናም ሰጣቸው። 60 ቀንም ይጾሙ ዘንድ አዘዛቸው። እንደ አዘዛቸውም አደረጉ። የእግዚአብሔር መንገድና የጌታችን የኢየሱስ ክርስቶስን ሰው መሆኑን እያስተማራቸውና እየመከራቸው ተቀመጠ። ትንሾቹና ትልቆቹ ሁሉ ያደምጡት ነበር። የአርማንያ ሰዎች እምነት ምክንያትም ይህ ነው። የክርስትና ጥምቀትን ያጠምቃቸው ዘንድ ቅዱስ ጎርጎርዮስን ለመኑት። ቅዱስ ጎርጎርዮስ ግን ይህ ሥራ ለኔ አይገባኝም አላቸው።
ካህን አይደለሁምና ያን ጊዜም ወደ ሎጊያ ሀገር መልእክተኞችን ላኩ። ወደ ንጉሡ አኖሪዎስም የመልእክት ደብዳቤ ጻፉ። እነርሱ ወደ እግዚአብሔር እንደተመለሱም አስረዱት። ጎርጎርዮስን ኤጲስቆጶስ አድርጎ ይሾምላቸው ዘንድ ለመኑት። የሮሚውንም ጳጳሳት አለቃ ለመኑት። በዚያን ዘመን ቅዱስ ለውንዲዮስ ነበር። ለንጉሡ አኖሪዎስ መልእክተኞችን ከብዙ ስጦታ ጋር ላኩ። ቅዱስ ጎርጎርዮስም ከእነርሱ ጋር ሄደ። መልእክተኞቹንም ወደ ንጉሡና ወደ ሊቀ ጳጳሱ ደረሱ። መልእክቱንም አነበቡ። ንጉሥና ሊቀ ጳጳሱ ወደ እግዚአብሔር ስለመለሳቸው ተደሰቱ። ጎርጎርዮስንም ኤጲስቆጶስ አድርገው በቂሳርያ ሀገር ሾሙላቸው። ወደ አርማንያ ሀገር ንጉሥ ድርጣድስ በታላቅ ክብር ላኩላቸው። ቅዱስ ጎርጎርዮስም ወደ አርማንያ በደረሰ ጊዜ ሰዎች ወደ እነርሱ በመምጣቱ ታላቅ ደስታ ተደሰቱ። ከዚህ በኋላ በሁለት ወገን ድንግል በሆነች አምላክን በወለደች በእመቤታችን ቅድስት ድንግል ማርያም ስም ቤተ ክርስቲያንን ሠራላቸው። ሃይማኖታቸውም ቀና፣ አብያተ ክርስቲያናትንም ሁሉ ሠሩ። ከዚህ በኋላ መልካም አካሄዱን ጨረሰ። እግዚአብሔርንም አገለገለ። በሰላም አረፈ። ወደሚወደው ወደ ክርስቶስም ሄደ። ይህ ሁሉ የሆነው በቅድስት ብጽዕት ሰማዕት አርሴማ ልመናና ምልጃ ነው። በመጀመሪያ እንደተናገረችው ጸሎቷ ሁላችን የክርስቲያን ሕዝቦችን ፈጽሞ ይጠብቀን። በጸጋ እናታችን የሆነች የብጽዕት ቅድስት አርሴማን መታሰቢያ እናደርግ ዘንድ በቤተ ክርስቲያኗ የተሰበሰብነውን ገድሏን የሰማነውን እመቤታችን ማርያም በልመናዋ እኛን ትጠብቀን፣ አሜን። ዓይኑን በማድከም የገድሏን መጽሐፍ ለጻፈው ቅድስት አርሴማ መብራትና ብርሃን ተሆነው። ሥራው መልካምና ሃይማኖቱ የቀና ወንጌላዊ ሐዋርያና ሰማዕት ከሆነ ከማርቆስና ከእስክንድርያ ሊቀ ጳጳስ መንበር በጸጋ በተወለደ በቅዱስ ጎርጎርዮስ ጸሎት በብጽዕት ቅድስት አርሴማ ጸሎት በ27ቱ ቅዱሳን ሰማዕት ጸሎት በፊትና በኋላዋ ባሉ ደናግል ቅዱሳን ቁጥራቸው 77 በሆኑ ነፍሳት በገድልና በትዕግሥት ልዑላን ባገለገሉ ጸሎት ሁላችን ይጠብቀን፣ አሜን። በጸሎታቸው የታመነው ሐዘንና ሞት በሌለበት ከቅዱሳን ሰማዕት ሁሉ ጋር ወደ መንግሥተ ሰማያት ይገባ ዘንድ የቡሩክት ቅድስት አርሴማ ጸሎቷ ኃይልና ረድኤቷ ጸጋ ከሁላችን ጋር ይሆን። ይህ ሁሉ የሆነው በቅድስት ብጽዕት ሰማዕት አርሴማ ልመናና ምልጃ ነው። በመጀመሪያ እንደተናገረችው ጸሎቷ ሁላችን የክርስቲያን ሕዝቦችን ፈጽሞ ይጠብቀን። በጸጋ እናታችን የሆነች ይህ ሁሉ የሆነው በቅድስት ብጽዕት ሰማዕት አርሴማ ልመናና ምልጃ ነው። በመጀመሪያ እንደተናገረችው ጸሎቷ ሁላችን የክርስቲያን ሕዝቦችን ፈጽሞ ይጠብቀን። በጸጋ እናታችን የሆነች የብጽዕት ቅድስት አርሴማን መታሰቢያ እናደርግ ዘንድ በቤተ ክርስቲያኗ የተሰበሰብነውን ገድሏን የሰማነውን እመቤታችን ማርያም በልመናዋ እኛን ትጠብቀን፣ አሜን። ዓይኑን በማድከም የገድሏን መጽሐፍ ለጻፈው ቅድስት አርሴማ መብራትና ብርሃን ተሆነው። ሥራው መልካምና ሃይማኖቱ የቀና ወንጌላዊ ሐዋርያና ሰማዕት ከሆነ ከማርቆስና ከእስክንድርያ ሊቀ ጳጳስ መንበር ይህ ሁሉ የሆነው በቅድስት ብጽዕት ሰማዕት አርሴማ ልመናና ምልጃ ነው። በመጀመሪያ እንደተናገረችው ጸሎቷ ሁላችን የክርስቲያን ሕዝቦችን ፈጽሞ ይጠብቅ። መኮንኑ ብጽዕት ቡሩክት የሆነች ቅድስት አርሴማን እመቤቴ ሆይ ለምን ከንቱ ነገርን ተወጃለሽ አላት። ይኸውም ሞት ነው። እንደዚህ እንደተያዙትና እንደታሰሩት ከመንግሥት አዳራሽ በቀር ለሌላ እንደማትሆኝና
እንደማትጠቅሚ በእውነት ላንቺ ነግርሻለሁ። ንጉሥ ድርጣድስ የመልክሽን ውበት ባየ ጊዜ ይደሰታል። መልካም ይሆንሽ፣ አንቺን ስላገኘው በእኔም ይደሰታል፣ የፊትሽን ውበት የሚመስለው የለምና። ከዚህ በኋላ ቡሩክት አርሴማ መኮንኑ ጤልሜዎስን ከልጆች ከዘመዶችና የፈጣሪያችን ሕግ ከወነጀሉ ጋር ወደ ገሃነም ጥልቅ ትገባ ዘንድ የተዘጋጀህ የጎሰቆልክ የጠፋ አንተ ሰነፍ አለችው። ጌታዬ አፍህን ከፍቶ እንዳናገረ ለእኔስ በጌታዬ በኢየሱስ ክርስቶስ ዘንድ የመንግሥተ ሰማያት አዳራሽ ተዘጋጅቶልኛል። በቃልህ እንደተናገርከው ሰማያዊ ንጉሥ በመንግሥቱ አዳራሽ ያዘጋጅልኛልና። ከዚህ በኋላ መኮንኑ በዓለም ዳርቻ ሁሉ ክቡርና ኃይለኛ በሆነው ንጉሥ የስድብ ነገር ስታስቀድሚ ከንጉሡ ፍርድ የተነሳ በልብሽና በሐሳብሽ ፍርሃት የለምን? ብሎ ብጽዕት ቅድስት አርሴማን ተናገራት። እኔ ግን የአንቺን ፊት ስላየሁና ደምግባትሽን ስለወደድኩ ያማርሽና የከበርሽ ቅድስት አርሴማ የሴቶች እመቤት ሆይ ድፍረትሽንና ስድብሽን እታገሳለሁ። አንቺን ከመውደዴ ብዛት የተነሳ ሳልገርፍሽና ሳላስርሽ ወደ ንጉሥ አደርስሻለሁ። እኔም ከሚጣፈጥ ቃል በቀር ምንም የክፋት ነገርን አልናገርሽም። ይህንንም ብሎ ሸንጎን ፈቶ ከፍርዱ ዙፋን ተነሳ። በእስር ቤት አስገብተው ይጠብቋቸውን ዘንድ አዘዘ። ለእርሷ ግን ለብቻዋ ማደሪያን ያዘጋጁላት ዘንድ በማደሪያዋም ዙሪያ ደጎችና የሀገር ታዋቂዎች የሆኑ ብዙ ሴቶች ይቀመጡ ዘንድ አዘዘ። ዳግመኛም የሚጣፍጥ መብሎችን አምጥተው ልቧ የወደደውን ሁሉ ይሰጧት ዘንድ አዘዘ። ብጽዕት ቅድስት አርሴማ ግን ይህንን ሁሉ መብልና መጠጥ አልወደደችም። ከቅዱሳን መስተጋድል ሰማዕት እግር በታች እጅ ትነሳቸውና ትሰግድላቸው ነበር እንጂ። የእግዚአብሔር ቅዱሳን ሆይ ከትዕግሥታችሁ ብዛት ከገድላችሁ ጽናት የተነሳ ለዘላለም የማይጠፋ የክብርና የብርሃን አክሊል ተዘጋጅቶላችኋልና ሰላም ለእናንተ ይሁን ትላቸው ነበር። ስለዚህም እግዚአብሔር እናንተ ምስክሮቼ ወራሾቼና የፈቃዴ ፈጻሚዎች ናችሁ። ለቅዱሳኖቼ አንድ ጊዜ እንደማልሁ በማይዋሸው ቃሌና በማይታበለው ቃል ኪዳኔ ማልሁላችሁ ይላቸዋል። ሥራውን ቸል ከማይል ከልዑል እግዚአብሔር ዘንድ ብሩሃን በሆኑ መላእክት እጅ በራሳቸው ላይ ታደርጉት ዘንድ ንጹሕነትና ብሩሃት በሆኑ አክሊሎች እንደተዘጋጁላችሁ መልካም ዜናንና የምሥራችን እነግራችሁ ዘንድ እነሆ ወደ እናንተ ተላከው። እግዚአብሔር እንደናንተ ምስክሩ እንድሆን ያደርገኝ ዘንድ እኔንም በጸሎታችሁ አስቡኝ። ከሥጋና ከደም ጭቃ እጆቹ የሠሩኝ ፍጥረቱ ነኝና እኔን የእርሱ አገልጋይ ለምስክርነት የጠነከረው ለመንግሥተ ሰማያት ክብር የተዘጋጀው ያድርገኝ ዘንድ ከዚህ በኋላም ቅዱሳን ሰማዕት ሁሉ ለብጽዕትና ቡሩክት ቅድስት አርሴማ ሰገዱላት፣ እጅም ነሷት። ከሴቶች ልጆች ሁሉ እግዚአብሔር የመረጠሽ ብጽዕት ቅድስትና ቡሩክት ሆይ የሽማግሌዎችና የሕፃናት መመኪያ ነሽ እያሉ በአንድ ቃል አመሰገኗት። በሀገሮች ሁሉ የገድልሽ ዜና ይታወቃል። በጾምና በጸሎት አንቺን ለሚታመኑ መድኃኒታቸው ነሽ። ይህንንም ካሏት በኋላ ቅድስት አርሴማ የእግዚአብሔርን ቃል እየዘመረች የሀገሩ ሰዎች ወዳዘጋጁላት ማደሪያ ገባች። ይኸውም አቤቱ ከክፉ ሰው አድነኝ፣ ከበደለኛም ሰው ታደገኝ የሚለውን የዳዊት መዝሙር ነው። የማይደፈረውን ግሩም ልዕልናውን ለማመስገን ከንፈሩ አያርፍምና እንደ እስራኤላዊቷ ነቢይት ሐና በየጊዜውና በየሰዓቱ ሁሉ እግዚአብሔርን ታመሰግነው ነበር። በዚችም ዕለት ብጽዕት ቅድስት አርሴማ በመሬት አልተኛችም። የመንግሥተ ሰማያትን የክብር አክሊል ትቀበልና በገድል ጽናትና በትዕግሥት የክርስቶስን ሰማዕት ትሆን ዘንድ በሃይማኖት ብርታት ልቧ ተመስጧልና። ያም የልብ ክፋተኛና
የውሸት ወዳጅ እግዚአብሔርን የሚገዳደረው ጠላት መኮንንም እሺ በጎ ትላቸው ዘንድ እሺ በጎ ማሰኘት ከቻሉም ሚስቱ ትሆነው ዘንድ ወደ ብጽዕት ቅድስት አርሴማ ብዙ ሽማግሌዎችንና ጎልማሳዎችን ሴቶችን ላከ። እነዚያም ሴቶች ብጽዕት ቅድስት አርሴማ እየጸለች ወዳለችበት ገቡ። እንዲህም አሏት፣ የዚች ሀገረ ገዥ ሚስት ትሆኒ ዘንድ ያም ባይሆን ለንጉሴ ድርጣድስ ትሆን የእርሷ ውበትና የፊቷ መልክ አምሮኛልና ብሎ ላከ። እኔም እርሷን ባገኝ በቤቴ አልጋ መጋረጃ ያሉትን ሚስቶቼን ሁሉ እተዋለሁ፣ ወደ ውጭም አወጣቸዋለሁ፣ ለእርሷ እንዲላኳትና እንዲታዘዟት አደርጋለሁ። እርሷም እመቤታቸው ትሆናለች። እኔም እስከ ሞቴ ቀን ድረስ ከእርሷ ጋር እኖራለሁ። እነሆ በትላልቅ አማልክቶቼ በድዲዮስና በፍራቅልስ እምላታለሁ። እነሱ ዓለምን የያዙና ፍጥረትን ሁሉ የሚገዙ ናቸውና ከእርሷ በቀር በቤቴ ውስጥ ሌላ ሴትን እንዳላስቀምጥ ቃሌን ብታስታቅረኝ ግን እኔም ወደ ጌታዬ ንጉሥ ወስዳታለሁ። ለእርሷ መልካምን ያደርጋል፣ ቁመትና ሁለንተናዋ ያማረ ነውና የዚህን ዓለም ጥበብ ሁሉ የተማረች ናትና በጌታዬ ንጉሥ አዳራሽ ውስጥ እንደ እርሷ ያለ የለምና እንደ ፀሐይ የሚያበራው የፊቷ ውበትም የሚመስለው ያየሁት የለምና። ከዚህ በኋላ ከጠላት መኮንን የተላኩት እነዚያ ሴቶች እያደመጡ ከእርሷም ጋር አደሩ። ከልቧ እንዳታዝን አረጋጓት። እነዚያ ሴቶችም የለምኗትና ያስቷት ዘንድ የማር ወለላና የሚጣፍጡ የተክል ፍሬዎችን ይዘው መጡ። ወደ እርሷም ገብተው ጸሎቷን ስግደቷንና መዝሙሯን እስክትፈጽም ድረስ በብጽዕት አርሴማ ቅድስት ፊት ቆሙ። ይህችውም ብጽዕት ቅድስት አርሴማ ከርጉም ጠላት እጅና ከወንጀለኞች ከመናፍቃንና ከመማለጃ ተቀባዮች ተቃውሞ ያድናት ዘንድ ወደ እግዚአብሔር በልመናና በስግደት በጾምና በጸሎት በመማለድ እንደ ክረምት ውሃና እንደ ዝናብ ነጠብጣብ ከዓይኖቿ እንባዋን ታፈስ ነበር። ቡሩክት ቅድስት አርሴማ ወደ እርሷ እንደቀረቡ የሚያስቱ ሴቶችን ባየቻቸው ጊዜ ፊቷን በትምህርተ መስቀል አማተበች። እነርሱም በልቡ ተንኮል ወንጀለኛው መኮንን የላካቸውን ሁሉ ፈጽመው ነገሯት። ብጽዕት ብርህት የሆነች ቅድስት አርሴማ የሕያው እግዚአብሔር ልጅና ሰው የሆንክ የማርያም ልጅ ጌታዬ አምላኬ ኢየሱስ ክርስቶስ ሆይ እያለች በታላቅ ቃል ወደ እግዚአብሔር ጮኸች። ከወንጀለኞች አንበሶች መካከል ደንግጬ ተኝቻለሁ፣ ና ነፍሴን አድናት። ከበደለኛ ከንፈርና ከሸንጋይ አንደበትም ሰውነቴን ጠብቃት። እንዳትደክም ልቤን አጽናት። ከርጉም ሰይጣን ወጥመድም አድነኝ፣ በጸጋህ ማኅተብ ባርከኝ። አንተ በቅዱስ ወንጌልህ ቃልና በማይዋሻው ቃልህ እንደተናገርክ የልቤን መዝገብ ጠላት እንዳይሰርቀኝና እንዳይነጥቀኝ እንደ ዓይን ብሌን ጠብቀኝ። ወደ ነገሥትና መኳንንት አደባባዮች በሚወስዷችሁ ጊዜ አትፍሯቸው። ስለምትናገሩት ስለምትሉት አታስቡ፣ የምትናገሩት እናንተ አይደላችሁምና በላያችሁ ያለው የአባታችሁ መንፈስ ይናገራል እንጂ። እኔ የሃይማኖት ወንጀለኞችን የምከራከርበትንና ድል የምታደርጉበትን ቃልና ጥበብን እሰጣችኋለሁና። አሁንም ጌታዬ አምላኬ ኢየሱስ ክርስቶስ ሆይ ደካማና የተናቀች መልካም ሥራ የሌለኝ እኔን አገልጋይህን እርዳኝ። ከቀድሞ ጀምሮ ያለ ዛሬ መጋደልን ገና አልጀመርኩምና። አንተ ጌታዬ ኢየሱስ ክርስቶስ ሆይ ኃይልና መጠጊያ ሆነኝ። አቤቱ አምላኬ ወደ አንተ ሸሽቼ አንተን መጠጊያ አድርጌአለሁና። አንተም አባትና እናት ሁነኝ፣ አንተ ኩላሊቴን ፈጥረሃልና። ከሚበላ እሳትም አድነኝ። አንተ በተመረጡ ሰዎች አፍ እሳት ስሙን ለሚክዱ በደለኞች የሚበላ ነው። ለልበ ቅኖች በስሙ ለሚያምኑት መልካምን ለሚወዱትና በእርሱ ለሚታመኑት ግን እሳት ሕይወት ነው ብለሃልና። አቤቱ አምላኬ ሆይ ስምህን መፍራት
በልቡ ውስጥ የሌለ የዚህን ወንጀለኛና በደለኛ ውሸቱን፣ ሸንገላውን፣ የልቡን ድንዳኔና የሐሳቡን ስፋት ተመልከት። በደለኛ ሰውን ክፋት ለማጥፋት ታድነዋለች። ዳዊት እንደተናገረው ቅዱሳኖችን ሁሉ ለማጥፋት ይወዳል። ዳግመኛም የበደለኞች ነገር በረታብን፣ ኃጢአታችን ግን አንተ ይቅር ትላለህ። በቦታ ለማደር የምትመርጠውና የምትቀበለው ብፁዕ ነው ይላል። እኔም አገልጋይ ስለ አንተ ፍቅር መሞትን በምወድ ጊዜ ይህ ወንጀለኛ ለመያዝ ወይም ለማግባት ይበረታብኛልና፣ አቤቱ አንተ በመስቀልህ እርዳኝ። በሰይፍና በካራ የሥጋዬ መለያያ በየክፍሉ ቢቆረጥ ሥጋዬ ያሳዝነኝ። የዚህን ኃላፊና ጠፊ ዓለም ንብረትም ንቄ ትቸዋለሁና በመንግሥተ ሰማያት እስከ ዘላለም ድረስ እኖር ዘንድ አሜን። ዳግመኛም ብጽዕት አርሴማ እነዚያን ሴቶች እናንተ አታላዮች ሴቶች ወደ እኔ ምን አመጣችሁ? ወይስ ከንቱን በሚወድ ወንጀለኛ መኮንን መልእክት ታስቱኝ ዘንድ ነውን? አለቻቸው። እነሆ የሚጠቅም ነገር ነግራችሁ ዘንድ ስሙኝ። ከእግዚአብሔር ፍቅር የሰው ፍቅር ይበልጣልን? ወይስ በነቢይ ውበትን የሚመስለው የለምን? ተብሎ እንደተናገረ ከእግዚአብሔር ውበት የሰው ልጅ ውበት ይበልጣልን? ዳግመኛም ጽድቅን ወደድ በደልን ጠላ። ስለዚህ እኔም ከዓለም ፍቅር ሁሉ የእግዚአብሔርን ፍቅር መረጥው። እሱ አለኝታዬ፣ አምባዬ፣ ረዳቴ፣ መጠጊያዬና መድኃኒቴ ሆነኛል። እርሱንም ታምኛለሁ፣ በእርሱም ዘንድ ተማጽኛለሁና። ሐዋርያው የክርስቶስን ፍቅር ማን ያስተወናል? ረሃብ ነው ወይስ መከራ? ስደት ነው ወይስ መራቆት? ሞት ነው ወይስ ሕይወት ነውን? ብሎ እንደተናገረ ከእግዚአብሔር ፍቅር የሚበልጥ የለም። ከሚያረጀውና ከሚያልፈው ከሰው ፍቅር ይልቅ መልካምን ከመስራትና ጽድቅን ከማድረግ የሚያምር የለም። ለሥራ ሁሉ ጊዜና ሰዓት አለው፣ ለፍቅርም ለጥልም ጊዜ አለው። በከንቱ ለመቃረብም ጊዜ አለው። ለመልካምና ለክፋትም ጊዜ አለው። ለመበልጸግና በችግርም ጊዜ አለው። ለክብርም ከፍ ከፍ ለማለትም ጊዜ አለው። ለክረምትና ለበጋም ጊዜ አላቸው። ከንቱም የሚጠብቁ በከንቱ ይጠፋሉ። እነሱ መቼም ከከንቱ ወደ ከንቱ ናቸውና። አመፃን ተስፋ እንዳታደርጉ፣ ቅሚያንም አትተማመኑ። ባለጠግነት ቢበዛ ልባቸው አይኩራ፣ እግዚአብሔር ይላልና። ከእነርሱ ከልዑል ዘንድ ይቅርታን የምትፈልጉ ሕጉን የምትወዱ ይህንን ስሙ። እርሱ ምሕረትና ይቅርታ ገንዘቡ ነውና ለሁሉ እንደየሥራው ይከፍለዋልና። ዳግመኛም ሰው ከንቱ ነገርን ይመስላል፣ ዘመኑም እንደ ጥላ ያልፋል። በብጽዕት ቅድስት አርሴማ ቃልም አመኑ። ከቡሩክትና ከብጽዕት ቅድስት አርሴማ እግር ስር ትቢያን አንስተው በራሳቸው በልብሳቸው ላይ ነሰነሱ። ከዓይኖቻቸውም እንባን አፈሰሱ። ከጠዋት እስከ 9 ሰዓት ድረስ አላቋረጡም። ከመዓርና ከሸንኮር በገነት ውስጥ ካለው ከተምር ይልቅ የሚጣፍጡ ቃሎቿን ስለ ስሙ አመኑ። ከወይን ይልቅ የቃሏ ጣዕም ይጣፍጣልና። የመንፈስ ቅዱስ ጸጋ በብጽዕት ቅድስት አርሴማ ላይ አድሯልና ሁሉም በመልካም ሥራዋ ያደንቋታል፣ ያመሰግኗታል። ከዚህ በኋላ በእርሷ ዘንድ ላሉትና ለእነዚያ ሴቶች በምሳሌና በጥበብ አስተማረቻቸው፣ መከረቻቸው። ረቂቅ የሆነ መንፈስ ቅዱስ በፊቷ ላይ እፍ ብሏልና። ነፋስ ወደ ወደደው ይነፍሳል፣ ቃሉን ትሰማለህ፣ ከወዴት እንደሚመጣ ወዴትም እንደሚሄድ አታውቅም እንዳለ በቅዱስ ወንጌል። እግዚአብሔር ለሚወደው መያዝና መሸከም በሚችለው መጠን በልክና በአቅም ጸጋና ጽድቅን ይሰጣል። እንዲሁም ለብጽዕት ቅድስት አርሴማ ያለ ልክና ያለ አቅም የእውቀትንና የጥበብ ጸጋን የረድኤትን መንፈስ ጸጣ። የብጽዕት ቅድስት አርሴማን የውበቷን ደምግባቷን የፊቷን መልክ ባዩ ጊዜ ሰዎች ከብጽዕትና ከቡሩክት ቅድስት አርሴማ የግርማዋ ልዕልና የተነሳ የሰዎች ሁሉ ልብ ታወከ።
የመጽሐፍን ቃል በምትናገር ጊዜ ከቃሏ የጽድቅ ቃል ይወጣል። በምትሰግድና በምትጸልይበት ጊዜም መንፈስ ቅዱስ በላያዋ ላይ በርግብ አምሳል ይጋረዳል። የመጽሐፍን ቃል በመናገር ድል የሚያረጋጋት የለም። እንደ ሁሉም ሐዋርያት የሀገሮችን ቋንቋ ሁሉ ታውቃለችና፣ በመልካም ገድልም ቢሆን የእግዚአብሔር ኃይል በላዩዋ ላይ አድሯልና። ከዚህ በኋላ እነዚያ ደጋጎችና አዋቂዎች ሴቶች ከዛሬ ጀምሮ እስከ ዘላለም ድረስ እነሆ በጸሎትሽ ኃይል ተማጽነናል፣ በሚጣፍጠው ቃልሽም አምነናል። እህታችን ብሩክት ቅድስት አርሴማ ሆይ እንደ ፈቃድሽና እንደ ውዴታሽ ይሁን አሏት። ነገር ግን ይህ ወንጀለኛና ጎስቋላ እንዳያስትሽ፣ በሐሰት ነገር እንዳያታልልሽ፣ ይኸውም ርኩስ የሆነ ዝሙት ነው፣ ወይም በማስገደድ አስሮ ወደ አርማንያ ንጉሥ እንዳይሰድሽ፣ ከዚያም በጽኑ መከራ ያሰቃይሻል። እሺ በጎ ትዪው ዘንድ። ስለዚህ ነገርም በጸጋ እህታችንና እናታችን ሆይ ወደ በረሃ እንውጣ፣ ወደ ተለያዩ ቦታዎች እንመላለስ፣ በዋሻዎችና በምድር ፍርኩታ ወደ ተራሮችና ወደ ዱሮች እንሽሽ፣ እንዙር። እኛም ቤታችንና ልጆቻችን ባሎቻችንም ትተን ካንቺ ጋር እንሄዳለንና። እህታችን ቅድስት አርሴማ ሆይ ነቢዩ ኢሳይያስ የእግዚአብሔር ቁጣው እስከሚያልፍ ድረስ ሕዝቤ ሆይ ወደ ቤትህ ግባ፣ ደጃፍህንም ዝጋ፣ ለጥቂት ጊዜ ተሸሸግ ያለውን አንቺ ታውቂዋለሽና። ቅድስት አርሴማ መለሰች፣ እናቶች ሆይ አይገባችሁም። እግዚአብሔር የሐሳብ ጭካኔንና የልብ የዋህነትን ይወዳልና ሴቶቹን እንግዲያስ ወደ ኋላ አልመልስም አለቻቸው። በሰማያት ያለውን ሞት እንጂ በምድር ያለውን ሞት አልፈራም። እግዚአብሔር ለቅዱሳኑ ሥጋችሁን የሚገድሉትን አትፍሩ፣ ነፍሳችሁንና ሥጋችሁን አንድ አድርጎ በገሃነም የሚገድለውን ፍሩ እንጂ ብሎ የተናገረውን አይዋሽምና። በሰማዕትነት ወይም በአደባባይ የሚፈራ ከጀመረ በኋላ የሚተው እርሱ ተስፋና ጥቅም የለውም። የእግዚአብሔር አምላካችን ደቀ መዝሙርና ሐዋርያ ሊሆን የሚወድ ቢኖር በማይዋሽ ቃሉ እርሱ ፈጣሪያችን ሊያገለግለኝ የሚወድ ጨክኖ የሞቱን መከራ የያዝና ይከተለኝ። ነፍሱን የጠላት ይተዋት፣ በእኔ ያገኛታል። እኔ ነፍሱን የጣላት ለዘላለም ሕይወት ይጠብቃታል። ኢሳይያስ በምድር ላይ መልካም መስራትን ባይማር ለበደለኛ ሰው ወዮለት። እሱ ነቢዩ ኢሳይያስ በምድር ጽድቅን መስራት ተማሩ ብሏልና። ዳግመኛም አንተን በመፍራት ጸንሰን ሕማምን ወለድን ብሏልና። እኔም ስለ እግዚአብሔር የዚህን ኃላፊ ዓለም ክብርን ከንቱ አድርጌአለሁ። ስለ ጌታ የአምላኬ ኢየሱስ ክርስቶስ ስም በላይ ላይ የሚመጣውን ሕማም መከራና ችግር ጥፋት ሁሉ እቀበላለሁና። እነዚያም ሴቶች ተስፋ በቆረጡ ጊዜ የምችለውን ያህል በምትወደው መጠን ከጎስቋላው መኮንን እጅ ለብልጽግናና ለክብር ካመጡላት ከመዓር ወለላና ከምድር ፍሬዎች ተቀብላ ትበላ ዘንድ ለማሳት ብጽዕት ቅድስት አርሴማን ለመኗት። ከዚህ በኋላ ከእርሱ አልተቀበለችም። ይህንንም መብል አስወግዱልኝ፣ ከእርሱም አልፈልግም፣ እንደዚህ ያለ መብል እስከ ዛሬ ድረስ አልበላሁምና አለች እንጂ። ዛሬ ግን የዚህን ዓለም ጣዕም ስለ ጌታዬ አምላኬ ኢየሱስ ክርስቶስ ፍቅር ንቄዋለሁ፣ በፍቅር እግዚአብሔር ጸንቻለሁና። እርሱም ከበረከቱ ይመግበኛል፣ እግዚአብሔር ይጠብቀኛል፣ የሚያሳጣኝ የለም። በዚያ በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ አሳድጎኛል። ከዚህ ዓለም ስህተትም ነፍሴን መለሳት፣ ወደ ጽድቅና ሕይወት መንገድም መራኝ። ከዚህ በኋላ እግዚአብሔር አስቀድሜ የጀመርኩትን ያስችለኝና ያስፈጽመኝ ዘንድ ለበደለኛይቱና ለኃጢአተኛዋ ለተናቀችዋ ለተጣለችው ለእኔ ለባሪያው ኃይልንና ብርታት መትጋትንና ድል ማድረግን ይሰጠኝ ዘንድ ስለ እኔ ጸልዩልኝ አለች። ጠዋት በሆነ ጊዜም እነዚያ የተላኩ ሴቶች ወደሚያስተው መኮንን ማልደው ተነስተው ሄዱ።
ብጽዕት ቅድስት አርሴማን እሺ በጎ ማሰኘትን እንደተሳናቸውና እንዳልቻሉም ለመኮንኑ አስረዱት። በጸሎቷ ኃይልና በረድኤቷ ለሚታመኑ መድኃኒት ትሆን ዘንድ ከእናቷ ማኅፀንና ከአባቷ አብራክ ለይቶ አክብሮና መርጦ የመንፈስ ቅዱስ ጸጋ በላይዋ ላይ ያደረባትን ብጽዕት ቅድስት አርሴማን እሺ ማሰኘት አልቻሉም። የብጽዕት ቅድስት አርሴማን ጸሎት በረከትና ረድኤት ኃይል ከሁላችን ጋር ይሁን በእውነት። የእናታችን የቅድስት ብጽዕት አርሴማ መልክዓ ቅድስት አርሴማ። በጳጳሳት አለቃ ጸሎት ለመጸነስሽ ሰላምታ ይገባል። በእግዚአብሔር ፈቃድም ከእናትሽ ማኅፀን ለመወለድሽ ሰላምታ ይገባል። ለዚህ ንግግር መግቻ የሚሆን የምስጋናን መብራት በአንቺ እሾምበት ዘንድ አንደበቴን አስማሚልኝ፣ በጭንቄ ጊዜ ባለቤቷ አንቺ ነሽና። በቃል ኪዳን መጎናጸፊያ ለተጠቀለለ ስምሽ መታሰቢያ ሰላምታ ይገባዋል። የጥራቱ ኅብር ለሚያበራ ጠጉርሽም ሰላምታ ይገባል። ትዕግስትን የተሸለምሽ ገድልንም ለተጎናጸፍሽ ቅድስት አርሴማ ሆይ ረቂቅ ለሚሆን የኃይልሽ ትርጓሜ መሸከሚያ በአንደበቴና በእኔ ቃል ይጻፍ። ሃይማኖት ሽቱን ለተቀባ ራስሽ ሰላምታ ይገባል። የማስተዋል ብርሃንን ተመልቶ ለነበረ መልክሽም ሰላምታ ይገባል። ቅድስት አርሴማ ሆይ ጌታሽ የዕፀ መስቀል ላይ የወደቀ በግን እስከሚያገኝ ድረስ የተረሳ አዳምን በፈለገው ጊዜ ከሰማይ ከብልጽግና ወደ ችግር ምድር ወረደ። የመልክና የደም ግባት መወደድ ላላቸው ቅንድቦችሽ ሰላምታ ይገባል። እንደ ብርሃን ከዋክብት ለሚያስደስቱ ዓይኖችሽም ሰላምታ ይገባል። ቅድስት አርሴማ ሆይ ከአዲስ ኪዳን ምንጭና ከለመለመ ፈለግ ጋራ ወደ ታመመችና ባሕሪዋ ውሃነት ወዳላት ሥራዬ የሕይወት መድኃኒት ውሃን ከአንቺ ዘንድ ይፍሰስልኝ። የምሥራች ወርቆቹን ለተሸለሙ ጆሮችሽ ሰላምታ ይገባል። እንደ ሮማን ቅርፊት ቀዮች ለሚሆኑ ግንጮችሽ ሰላምታ ይገባል። በደብረ ሲና 10ቱ ቃላት እንዳሉባት ታቦተ ጽዮን ቃል ኪዳን ያለሽ የእውነት ኃይል ታቦት አርሴማ ሆይ ከይቅርታሽ ደመና የተነሳ የሚፈውስ ያማረ ሕይወተ መናን ወደ ተራበ ሆዴ መግቢኝ። ንጹሕ በሚሆን ወርቅ ተነብዩ አፍሽና ከንፈርሽ ጋር አንድ እንደተመረጠ ሽቶ ዕቃ ለሚያስደስቱ አፍንጮችሽ ሰላምታ ይገባል። ለተጨነቁና ውሃን ለተጠሙ የበረከት ጠበል አርሴማ ሆይ ከረድኤትሽ ሰማይ የነጠበ ዝናብ ኃይልሽና ፍቅርሽ ውሃ በእኔ ላይ ይፍሰስ። እንደ ዕንቁ ለተደረደሩ ጥርሶችሽ ሰላምታ ይገባል። የጌታችን መስቀል ነገር ለሚናገር ልሳንሽም ሰላምታ ይገባል። የሰማዕታት ምሰሶ የደካሞች ኃይል የምትሆኚ ቅድስት አርሴማ ሆይ የነበልባልና የእሳት ዲን ሲቃይ በአንቺ ጠፋ፣ የታመነ ታሪክሽ እንዲህ ይላልና። የተበተነ ልቦናን ለሚሰበስብ ቃልሽ ሰላምታ ይገባል። ደዌ ኃጢአትን ለሚያድን ሕይወት ትንፋሽሽም ሰላምታ ይገባል። የምስኪኖች ተስፋ የደካሞች አረጋጊ አርሴማ ሆይ የሚያቃጥል እሳትና ከባድ በሚሆን ጨለማ ዘመን ጊዜ በሚጠቅም ቃል ኪዳንሽ አድኝኝ። ምስጋና ወተትን ለጠባ ጉሮሮሽ ሰላምታ ይገባል። እንደ ሰይፍ ስለት የወርቅ ገንቦን ለተሸለመ አንገትሽ ሰላምታ ይገባል። ልዩ በሚሆን በሥላሴ ባሕሪና የተዘጋጀ አንድነት ብርሃንን በመቀበል ከሰማዕታት ጋር ያለ ወንጀል ቅድስት አርሴማ ሆይ ከተቀደሰ ቦታሽ እንዴት አየሽ። የሥቃይ ቀንበር ለተሸከመ ትከሻሽ ሰላምታ ይገባል። የስዕልሽ መንበር ለመገረፍ ንግስ ለሆነ ጀርባሽ ሰላምታ ይገባል። በረሃውን ከእረፍት ጋር ለሚያለመልም ዝናመ ምሕረትን አርሴማ አሳስቢልን።
የዓለም ወርቅን ለጠላ ደረትሽ ሰላምታ ይገባል። የመቅሰፍትና የስቃይ መቀመጫ ለሚሆን ብብትሽ ሰላምታ ይገባል። አርሴማ ሆይ የመሰናክል ድንጋይ ድርጣድዝ በተፈታተነሽ ጊዜ ስለ ሃይማኖትሽ ያዕቆባዊ መጽሐፍን ትገልጭለት ዘንድ ጣዖታትንም አጠፋሽ፣ ባዕድ አምላክንም ሰበርሽ። የሕማማት ወርቅን ለተሸለሙ እጆችሽ ሰላምታ ይገባል። የኀጢአት ዓለቶችንም ላጠፋ ክንድሽ ሰላምታ ይገባል። አርሴማ ሆይ ስለ ፍቅርሽ ልቤ ተመስጧልና ስለ ነፍሴ ቁስል የጣፈጠ ሽቱን ትቀቢ ዘንድ ጥቂት አዘጋጅልኝ። የትዕግሥት ራስ ትራስ ለሚሆን ክንድሽ ሰላምታ ይገባል። ሐዲስ የሚሆን ተስፋ አካልን ለሚልክ ክንድሽም ሰላምታ ይገባል። የይቅርታ አዳራሽ አርሴማ ሆይ ከወንጌላዊት መቅደስ በምሽት ጊዜ ከብስራታዊ መንበር ውስጥ እንደ ልመናዬ አገልጋይ ኃይልሽ ይሰዋልኝ። ጸጋ ሀብትን ለሚሰጥ መሃል እጅሽ ሰላምታ ይገባል። የጥበብ መብራቶችም ለሚሆኑ ጣቶችሽ ሰላምታ ይገባል። የቅዱሳን መመኪያ አርሴማ ሆይ እንደ ሰማዕታት አለቃ ጊዮርጊስ የሁሉ ጌጥ ራሶችና አራዊትን ረግጥ ዘንድ የአብ ሥልጣንን ለኔ ላኪልኝ። ነጭነታቸው ለሚያስደንቁ ጥፍሮችሽ ሰላምታ ይገባል። እንደ ትዕግሥት ፏፏቴ ወተት ምንጭ ለሚሆኑ ጡቶችሽም ሰላምታ ይገባል። ቅድስት አርሴማ ሆይ በረድኤትሽና በአንቺ ፍቅር ተደፋፋሪ ውደቅ፣ የጠላቴ ምክርም ከፊቴ ይበተን፣ በሰማይና በምድር ተመጻድቀውብኛልና። ሥቃይን ለተጎናጸፈ ጎኖችሽ ሰላምታ ይገባል። ትርጓሜ እህልን ለተመገበ ሆድሽም ሰላምታ ይገባል። አርሴማ ሆይ አፌ ስምሽን ባመሰገነ ጊዜ በመነሳት ድኖም የተስፋሽ ውሃን እስከማገኝ ድረስ በእኔ ላይ ይቅርታ ዝናብ ይፍሰስልኝ። ጨለማና በቀልን ለተወልብሽ ሰላምታ ይገባል። እንደ ሐዲስ ወንጌል ምንጮች ንጹሕ ለሚሆኑ ኩላሊቶችሽ ሰላምታ ይገባል። ቅድስት አርሴማ ሆይ ሦስት ለሚሆኑ የሥላሴ ስምን በመታመን በጠራውሽ ጊዜ በኃይልና በረድኤት ቀን ዳጎን ጠፋ፣ ጣዖቱን ፈረሰ። የጌታ አገዛዝን ለሚያስብ ሕሊናሽ ሰላምታ ይገባል። ለትሩፋት ሰውነት ጋር አንድ ለሚሆን አንጀቶችሽም ሰላምታ ይገባል። የጳውሎስ ሰይፍንና የጴጥሮስ ሐሳብን የተቀበልሽ አርሴማ ሆይ እየቀኑ ታረጋጊ ዘንድ የረድኤትሽ ባሕሮች በእኔ ላይ ይስፋፋ። ከርኩሰት ንጹሕ ለሚሆን ለውስጥሽ ሰውነት ሰላምታ ይገባል። ሐዲስ የሚሆን ተስፋ ፍሬ ላፈራ ጅማትሽም ሰላምታ ይገባል። የትንቢትና የመጽሐፍ ምንጭ አርሴማ ሆይ በገነት ልቤ ዘወትር በለስ ያገኝ ዘንድ በጠብና በተንኰል ዘመን ጊዜ የፍቅር ውሃን አጠጭኝ። ከሆድ መካከል ላይ ለሚኖር ማዕከላዊ መለያ ላለው ህንብርትሽ ሰላምታ ይገባል። የመድኃኒታችን ክርስቶስ ሙሽራ አርሴማ ሆይ ከተወደደ ጌታችን ጋር ሰማያዊ ከሚሆን ሰርግ ቤት ውስጥ በተቀመጥሽ ጊዜ በቃል ኪዳንሽ መክፈቻ ደጃፍን ለኔ ክፈችልኝ። የሕማማት መታጠቂያን ለታጠቀ ወገብሽ ሰላምታ ይገባል። ቁመትን ለተጎራበቱ መንቶች ብብቶችሽ ሰላምታ ይገባል። አርሴማ ሆይ መብራትን ባጣን በዚህ ዘመን መቋቋም ለኔ ብርሃን ጥበቃን ታበሪልኝ ዘንድ ከዓለም አኳኋን ፈተና አንዲት ነፍሴን እለምንሻለሁ። የእጅና የእግር መመላለሻ ከሚገለገልበት ስግደት ጸሎት አዳራሽ ለጉልበቶችሽ ሰላምታ ይገባል። ክርስቲያናዊት አርሴማ ሆይ ጥርጥርና ክህደትን የተውሽ ብትሆኚ ከአደባባይ ስቃይን ባቆምሽ ጊዜ ከነጎድጓድና ከመብረቅ ማስፈራት የተነሳ ምድር ተነዋወጠች፣ ቀስተ ደመናም እንደ ምሰሶ ተተከለ። በአሳላፊ ቤት ለሚያድጥ ተረከዝሽ ሰላምታ ይገባል። ከገስጋሽ ሰማዕት ቦታ ውስጥ ቀልጣፋ ለሚሆን ለእግርሽ ተረከዝም ሰላምታ ይገባል።
አርሴማ ሆይ ደግ ሰው ስምሽን በጠራ ጊዜ በአነሲታ ደምሽ የልቦና በድን እንዳሰሽ ዳግመኛ በሕይወት ውሃ በደሉን አጥፊ። የእንሶስላ መነከርን ለለመዱ ነጮች ጥፍሮችሽ ለተሸከሙ ጣቶችሽ ሰላምታ ይገባል። አንቺ አርሴማ ሆይ ከቆንጆ ቤት ምስክርነት ቦታ እንግዳ በሚሆን ረድኤትሽ ወዳጅሽን አድኝኝ፣ የልብ በሽታ ሕማም እንዳያስጨንቀኝ። የባለሟልነትና የማፍራት ምንጮችን ዘወትር የሚጠጣ የደጋ ዛፍ ለሚመስል ቁመትሽ ሰላምታ ይገባል። በክፉ ዘመንም ከመውደቅ ደግፊኝ፣ ከድካምም አድኝኝ። አርሴማ ሆይ የመጽሐፍሽ መቆለፊያን እከፍት ዘንድ ስምሽ የልመና ጸሎትን ሆነልኝ። ደመና ዝሙት የሸፈነው የወንጀለኛ ንጉሥ ልብን በገደለ መልክሽ ሰላምታ ይገባል። አርሴማ ሆይ ቅዱስ በሚሆን መስቀል ምልክት አድኝኝ፣ ወደ ምስጋናና ወደ ደስታ የፍቅርሽ ገመድ ልቤን ስቦታልና። ወደ አዘነበለ አንገትሽ በሚያልፍ ሰይፍ ጊዜ ለነፍስሽ መውጣት ሰላምታ ይገባል። አርሴማ ሆይ መሥዋዕትን በሚቀበል ጌታሽ ዘንድ የተረፈ ረድኤትሽ በእኔ ላይ ይወርድ ዘንድ በከንፈርና በአፍ እለምንሻለሁኝ። የተቆጠሩ ሞትሽ ይህንን ነገር አሳይቶኛል። ጨረቃን ለመሰለ ለሥጋሽ በድን ሰላምታ ይገባል። በምስጋና ወገንተኞች መላእክት እጅ ለተቀደሰ መገነዝሽም ሰላምታ ይገባል። ቅድስት አርሴማ ሆይ ከጥልቅ ጥፋት ወደ ውስጥ ከግብፅ ከተማ ጠላቶችን በምስጋና ቃል ኪዳንሽና ሙሴ ኃይል ያሰጥማቸው ዘንድ ሰላምታ ይገባል። ከሰማዕታት ጋር ካረፍሽበት አርማንያ ቦታ ለመቃብርሽ ሰላምታ ይገባል። በአርአያና በምሳሌ ከተናገርኩት ክብርሽ የተነሳ የሽንገላ እጅ ያልዳሰሰሽ የመነሳት ዕቃ አርሴማ ሆይ ከከንፈርና አፍ ምስጋናን ይጥገብ። በፈጣሪ ቃል ለተመሰገነ ለሥጋሽ መፍለስ ሰላምታ ይገባል። የዚህ ዓለም ኑሮን ላልፈለገ ሥጋሽ ሰላምታ ይገባል። ብጽዕት ሆይ ችግርን እንዳላይ ከበረከት ዕቃሽ መግቢያ ማረስን አልችልምና ጥቂት በረከትሽን ትሰጪ ዘንድ እለምንሻለሁኝ። ከአንቺ ጋር ላረፉ ለ27ቱ ሰማዕታት ሰላምታ ይገባል። ከብዙ ይቅርታ ጋር ቅድስት ከምትሆን ስምሽ ጋር ስማቸው ወዳለበት ረድኤታቸው በእኔ ላይ ትወርድ ዘንድ አርሴማ ሆይ በሁሉ ዘመንና በሁሉ ዓመታት የሞትና የሕማም በሽታ ዳግመኛ ይቅረብ። ሥራችን ላሳመረልን ለአብ ምስጋና ይገባል። ፈጥኖ ለረዳን ለወልድም ምስጋና ይገባል። ሥልጣን ለሰጠን ለመንፈስ ቅዱስም ምስጋና ይገባል። ቃል ኪዳን የያዝሽ አርሴማ ሆይ የታመነ ምስጋናሽን አነበንባለሁ። ኃጥአንን ታማልጅ ዘንድ የቅድስት አርሴማ አምላክ ሆይ ከነፍስና ከሥጋ መከራ አድነን ጠብቀንም።